ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን እያቀረብን በትናንትናው ዕለት ባደረግነው ጥሪ መሰረት እንደ ሁሉ ጊዜው ለቻናላችን ከፍተኛ ድጋፍ በማድረግ የሚታወቀው ውድ አድማጫችን አባይ አሁንም ከፍተኛ የሆነ የሱፐር ታንክስ ድጋፍ አድርጎልናል። በአድማጮች በቻናላችን በቤተሰባችን ስም ከልብ እያመሰገንን ይህን ፕሮግራም ታደምጡ የዚህ ቻናል ተከታታዮች አባይን እንድታመሰግኑ በተመሳሳይ ኢዩኤል ላደረክልንም የሱፐር ታንክስ ድጋፍ ከረጅም ጊዜ በኋላ ከልብ እናመሰግናለን። ሌሎቻችሁም ተሳትፏችሁን እንድትቀጥሉ የአክብሮት ግብዣችን ነው። ይህንን ፕሮግራም ላይክ ሼር በማድረግ ተደራሽነቱ እንድታሰፉልን በአክብሮት እንጋብዛለን። ከሀገር ውጭ የምታደምጡ ደግሞ በድጋፍ ከጎናችን እንድትሆኑ የአክብሮት ግብዣችን ነው። በዚህ ፕሮግራም እንመለከተው እንግዲህ ከትናንት ምሽት ጀምሮ ሲሰማ የነበረው ከዚህ ቀደም በጭምጭምታ ደረጃ ሲወጣ የነበረ አሁን ደግሞ ወደ እውነታ የተቀየረው የብራያን ኢምቤሞ ወደ ማንቸስተር ዩናይትድ የመዘዋወሩ እድል አሁን ላይ እየሰፋ መምጣቱን በስፋት ከዴሊ ሜል እስከ አትሌቲክስ ድረስ እየተዘገበ ነው የሚገኘው። የእንግሊዝ ታማኝ ዘጋቢዎች እንግዲህ ያወጡ ነው የሚገኙት። ምሽት ላይ ደግሞ ፋብሪዚዮ ማንቸስተር ዩናይትድ ሪቢልዱን ቀጥሎበታል። ይህንን ተከትሎ አሁን ላይ ከማቲያስ ኩኛ በቀጥታ ሁለተኛ ፈራሚ ለማድረግ በብራያን ኢምቤሞ ዙሪያ እየሰራ እንደሆነና በተመሳሳይ ዴሊ ሜል ደግሞ ምሽት ላይ ይህን ፕሮግራም ሳሰናዳ ደግሞ ከሌም ዴላፕ ጋር ማንቸስተር ዩናይትድ በግል ጉዳይ ተስማምቷል የሚል ዘገባ ይዞ ወጥቷል። የዴላፕ ጉዳይ ግን የተለየ ጠንከር ያለ የማረጋገጫ ዘገባ ያስፈልገዋል። ሮብ ዳውሰን የሚባል ዘጋቢ ነው፣ የኢንዲፔንደንት ሪፖርተር ነው የሌም ዴላፕን የዝውውር ሂደት ይዞ የወጣውና በግል ጉዳይ ማንቸስተር ዩናይትድ ከዴላፕ ጋር ከተስማማ ቀጣይ የከስፒሽ ታውን ጋር ነው ድርድር የሚኖረው የሚል ጥቆማን ይዞ የወጣው። ነገር ግን አሁን ጠንከር ያለ ዘገባ ያገኘ ነው በብራያን ኢምቤሞ በዚህ ካሜሮናዊ የክንፍ ተጫዋች በአማራጭነት በአጥቂ ስፍራ መጫወት የሚችል ጠንካራ የፊት መስመር ተጫዋች እንግዲህ ማቲያስ ኩኛን ተከትሎ ወደ ኦልድ ትራፎርድ ሊመጣ የሚችል ተጫዋች መሆኑ ከወዲሁ እየተጠበቀ ነው የሚገኘው። ይህን ተጫዋች ማንቸስተር ዩናይትድ ማግኘቱ በእጅጉ በዚህ ወቅት ለሽግግር እንደ ቡድን ማንቸስተር ዩናይትድ ለቀጣይ የውድድር ዓመት ለማዘጋጀት ሊጉን ከለመደ አዳፕት ካደረገ በተለይ ደግሞ ኮንሲስተንሲውን እየጨመረ ከመጣ ተጫዋች ጋር የቡድን ተጫዋች ማምጣት ለማንቸስተር ዩናይትድ አሁን ላይ ተቀዳሚ ታርጌት ነው። ከክላስ ከማስታወቂያ ጋር ከተለያዩ ከበስተጀርባ ካሉ ኢንካሞች ጋር ታሳቢ ተደርጎ ከሚደረግ ዝውውር ይልቅ በቀጥታ እንደ ቡድን ማንቸስተር ዩናይትድ ለሽግግር የሚያመች ማንቸስተርን ወደ ውጤታማነት ለመመለስ በሚያስችል ደረጃ ቡድን ለመገንባት የማቲያስ ኩኛ ዝውውር ተጠናቋል። ለሕክምና ምርመራ ዛሬ ካርሊንግተን ይደርሳል ተብሎ ይጠበቃል። በ62.9 ሚሊዮን ፓውንድ ነው ኩኛ ወደ ማንቸስተር ዩናይትድ የተዘዋወረው። ነገር ግን የውል ማፍረሻ ክፍያው እስከ 2027 ድረስ የሚዘልቅ ነው። ይሄ ለማንቸስተር ዩናይትድ ትልቁ በጎ የዝውውር ሂደት ነው። በተለያዩ ኢንስታልመንት የሚከፈል ነው። ይሄ አከፋፈል ስትራክቸር ደግሞ ማንቸስተር ዩናይትድን ተረጋግቶ ገንዘብ አመጣጥኖ እንዲያወጣ ሂደቱን ያመቻችለታል። ማንቸስተር እስከ 2027 ሳመር ድረስ ነው የማቲያስ ኩኛ የዝውውር ሂሳብ የሚከፍለው። ይሄን 62.9 ሚሊዮን ፓውንድ አቆራርጦ ነው የሚከፍለውና ይሄ በጣም በጎ የሚባል የዝውውር ሂደት ነው። ኩኛን ካጠናቀቁ በኋላ የማንቸስተር ኃላፊዎች ደግሞ ትኩረታቸው በአጠቃላይ ብራያን ኢምቤሞ ሆኗል። ይሄ ተጫዋች ለማንቸስተር ዩናይትድ በተለይ ለሩበን አሞሪም ሲስተም በቦታው ላይ ተገቢው ተጫዋች ይመስላል። አንደኛ የሊጉን ፍጥነት፣ ጉልበት፣ የተለያዩ ጉዳዮችን ማሟላቱና አዳፕት ማድረጉ፣ ሁለተኛ ደግሞ የሚመጣበት ክለብ ብሬንፎርድ እና
አጫዋወቱ ከማንቸስተር ዩናይትድ ጋር ተቀራራቢ መሆኑ ሂደቱን ቢያንስ ታክቲካል ሺፍቱን የመረዳት አቅም ካሉ ተጫዋቾች ከሚሸኙ ተጫዋቾች ቦታው ላይ አስተማማኝ አገልግሎት ከመስጠት አኳያ የዚህ ተጫዋች ዝውውር በእጅጉ ለዩናይትድ አስፈላጊነቱ ከፍ ብሎ ነው። እንግዲህ በዴሊ ሜል ሪፖርተሩ በክሪስ ዋይለር አማካኝነት ነው የማንቸስተር ዩናይትድ ውስጥ አዋቂዎች ከሚባሉ ዘጋቢዎች መካከል አንዱ ነው ይሄ መረጃ ይዞ የወጣው። ማንቸስተር ዩናይትድ በዚህ ዝውውር ላይ እስከ 50 ሚሊዮን ፓውንድ ገደማ ይከፍላል ተብሎ ይጠበቃል። ልክ እንደ ማቲያስ ኩኛ የተቆራረጠ የተከፋፈለ የዝውውር ሂደት ይኖራል ተብሎ ይጠበቃል። ማንቸስተር ዩናይትዶች ተጫዋቹን ከሚያገኘው 45000 ፓውንድ ወደ 80000 ፓውንድ ሳምንታዊ ደሞዝ ከፍ በማድረግ የ5 ዓመት ኮንትራት አቅርበውለት ተጫዋቹ ፍቃደኝነቱን ለማንቸስተር ዩናይትድ ሰጥቷል የሚል ዘገባ ነው እንግዲህ ይሄ የዴሊ ሜል ሪፖርተር ይዞ የወጣው። ከዛም በኋላ ጉዳዩን የተለያዩ ዘጋቢዎች ተቀባበሉት። ምሽት ላይ ደግሞ በታማኙ ጣሊያናዊ ዘጋቢ ፋብሪዚዮ ሮማኖ ኮንፈርም ተደርጓል መረጃውና ለማንቸስተር ዩናይትድ ከዛ ከባድ የውድድር ዓመት አሁን በሂደት እንደ ቡድን ራሱን የመቅረጽ ሂደት ይዟልና ማንቸስተር ዩናይትዶች እንግዲህ እንደተጠናቀቀው የውድድር ዓመት የኋላውን መስመር ላይ ከማዘንበል ይልቅ ወደፊት አስበዋል። ኩኛ ከፈረመ ብራያን ኤምቤሞ ከተጨመረ የሁለቱም ተጫዋቾች የዘንድሮ የውድድር ዓመትን ደግሞ ለተመለከተ ዝውውሩ በእጅጉ ለማንቸስተር ዩናይትድ ትልቅ አስፈላጊና ወሳኝ ዝውውር ነው። አሁን የምናወራው ስለ ክላስ ሳይሆን ስለ ቡድን ነው። ክላስ የመገንባት ጉዳይ ቡድን ከተጠናቀቀ በኋላ ነው ክላስ የሚመጣውና አሁን ማንቸስተር ዩናይትድ በሐሳብ ደረጃ የመገንባቱ የመጀመሪያ የዝውውር ሂደት የሚያሳይ ነው። በነገራችን ላይ ይሄን የዝውውር ሂደት እስቲ በጥሞና ለተመለከተ ጤናማ የዝውውር ሂደት ነው። ማንቸስተር ዩናይትድ ይሄ የተግበሰበሰ የዝውውር ሂደት እያደረገ ነው ቡድኑ ለዚህ ሁሉ ለፋይናንስ ቀውስ የዳረጉት። የአሰልጣኙ ፕላን ሌላ፣ የሚዘዋወረው ተጫዋች ሌላ። ቡድን ውስጥ ያለውን የፋይናንስ ስርዓት ከማረጋጋት ይልቅ ብራንድና ከማስታወቂያ ከማሊያ ሽያጭ ከሚገኝ ገቢ ጋር በተያያዘ ስመጥር የሆኑ ተጫዋቾች ገና ብቅ ያሉትን ተጫዋቾች በማምጣት ከአገልግሎታቸው ይልቅ በእነዚህ ተጫዋቾች መዘዋወር የሚገኘውን ገቢ ታሳቢ ያደረገ ቡድን ሳይሆን ኮሜርሻል አቅም የማሳደግ የቀድሞ አመራሮች ደካማ ስትራቴጂ ነው እንግዲህ ቡድኑ ለዚህ ሁሉ ድምር ውጤት ያጋለጠውና አሁን የብራያን ኤምቤሞ እንደ ቡድን ማንቸስተር ዩናይትድ ቤት በትጋት የማገልገል አቅም ለምሳሌ ብትመለከቱ 38ቱን የፕሪሚየር ሊግ ጨዋታ ተጫውቷል። 20 ግብ አስቆጥሯል። 8 ግብ የሆኑ ኳሶችን በብሬንፎርድ ደረጃ አመቻችቶ አቀብሏል። በቀጥታ በፕሪሚየር ሊጉ ብቻ 28 ግብ ላይ ተሳታፊ መሆን ይችላል። 20 ግብ በአንድ የውድድር ዓመት በብሬንፎርድ ስታንዳርድ ማስቆጠር ከቻለ ይሄ ተጫዋች ሊጉ ላይ ሆኖ ነው እንዲህ አይነት አገልግሎት የሰጠው። ማንቸስተር ዩናይትድ እኮ ባለፈው ሳመር ካስፈረሟቸው ተጫዋቾች 5ቱን ብትመለከቱ 5ቱም እዚህ ሊግ ውስጥ አልተጫወቱም። እና ማዝራዊ ጥሩ ፈራሚ ነው። ሌኒዮሮም በተመሳሳይ ሁለተኛ ዙር ላይ ጥሩ ተጫዋች መሆኑን አሳይቷል። ማኑኤል ኡጋርቴን ተመልከቱ፣ ጆሹዋ ዘርኪዜን ተመልከቱ፣ ማቲያስ ዴሊት ይሄን ሊግ ያውቁት። አሁን እነዚህ ተጫዋቾች ሁለቱ ደግሞ በተፎካካሪነት በለውጥ ውስጥ ታርጌት ማን የነበረው ማቲያስ ኩኛ የቪክተር ፔሬራ ቡድን ከማክ ኦኒል እንደተረከቡ በአንዴ ለውጥ ሲያመጡ የዚህ ተጫዋች ሚና እንዴት ነበር? ለምሳሌ ከአፕሪል በኋላ 10 ግብ ነው ከፌብሩዋሪ በኋላ 10 ግብ ነው በፕሪሚየር ሊጉ ማቲያስ ኩኛ ያስቆጠረው። እነዚህ ሁለት ተጫዋቾች ከፍሮንት ስትራይከር ጀርባ ሆነው በ3-4-3 የሁለቱም ዊንግ ይዘው ቢጫወቱ ለምሳሌ እንደውም ብራያን ኤምቤሞን ከአንዱ አጥቂ ጋር ቢጣመርና ኩኛ ከበስተጀርባቸው ልክ ብሩኖ ፈርናንዴዝን የሚያጫውቱት ፖዚሽን ላይ በፕሌይ ሜከር ቦታ ቢጫወት የዩናይትድ ግብ የማስቆጠር አቅም በምን ያክል ደረጃ ሊያድግ እንደሚችል ከወዲሁ ኤክስፔክት ማድረግ ይቻላል። እነዚህ ተጫዋቾች በዛ ስፍራ የሚፈጥሩት ጥምረት አንደኛው እሱ ነው። ሁለተኛው ትልቁ ምናልባት ያላስተዋልነው ጉዳይ ሁለቱም ተጫዋቾች የሚመጡበትን ቡድን ብታዩ
የሚጫወቱት ስትራክቸር ወይም የሚጫወቱት የጨዋታ ሲስተም ተመሳሳይ 3-4-3 ነው። ብሬንፎርድንም ተመልከቱ፣ ወልቭስንም ተመልከቱ። ስለዚህ ይሄን ሲስተም አዳፕት አድርጓል። ቢያንስ እዛ ጋር ያለው ታክቲካል ቢልድ አፑ የተለያየ ሊሆን ይችላል። የጨዋታ እንቅስቃሴያቸው ለምሳሌ አሞሪም ከአንደኛው ዊንግ ወደ ተቃራኒው ዊንግ የትራንዚሽን እንቅስቃሴዎችን ይፈልጋሉ። ቪክቶር ፔሬራ አንደኛው ዊንግ አዘንብሎ ማጥቃት ይፈልጋል። ብሬንፎርድ ደግሞ ፔኔትሬሽን መሀል ለመሀል የሚደረግ የትራንዚሽን እንቅስቃሴዎችና ረጃጅም ፓሶችን ይፈልጋሉ። ይሄ የአሰልጣኞቹ አስተሳሰብ ግን ናቹራሊ ካየነው ደግሞ 3-4-3 የነዚህ ሁለት ክለቦች ባህሪ ነው። እዚህ ቲም ውስጥ ቆይተው ያን ሲስተም አዳፕት የማድረግ አቅማቸው ማንቸስተር ዩናይትድ ቤት ከቆዩ ተጫዋቾች እኩል ነው የሚሆነው። ስለዚህ ይሄ እንደ ቡድን የመገንባት እርጋታና መስከን የታየበት አይነት ዝውውር ይመስለኛል። እንደ አምናው ቴና ግን የመሰለ ዝውውር ከማድረግ ይልቅ ቡድንን የመገንባት በቡድን ሂደት ውስጥ ጥረት ሊያደርጉ የሚችሉ ኢምፓክት ሊያመጡ የሚችሉ ከስምና ዝና ጋር ሳይሆን በቡድን እንቅስቃሴ ውስጥ ነጥረው ሊወጡ የሚችሉ ስታንዳርዳቸውም ኳሊቲያቸውም በሊጉ ደረጃ ተመጣጣኝ የሆኑ ተጫዋቾችን ማምጣት አንደኛው የማንቸስተር ዩናይትድ የዚህ የዝውውር መስኮት ኢላማ ነው። ይህንንም ተከትሎ ማቲያስ ኩኛን ተከትሎ ሊመጣ የሚችለው ተጫዋች አሁን ላይ ብራያን ምቤሞ እንደሆነ በስፋት የታመኑ ዘጋቢዎች እያወጡ ቢገኙትና ማንቸስተር ዩናይትድ 50 ሚሊዮን ፓውንድ በስትራክቸር ይከፍላል ተብሎ ይጠበቃል። ዋነኛው ጉዳይ ግን የተጫዋቹ የውል ማፍረሻን ሂደት ብሬንፎርድ እንዴት ይቀበላል የሚባለው ባለፈው ሳምንት ምናልባት አድምጣችሁ ሊሆን ይችላል። አርብ ዕለት በነበረው የመጨረሻ ፕሬስ ኮንፈረንስ በቶማስ ፍራንክ ተረጋግጧል። አይ ከዚህ በላይ ብራያን ምቤሞ መጫን አንፈልግም። የተለያዩ ክለቦች ጥያቄ ባለፈው ሳመርም ጃንዋሪ ላይ ማምጣተው ጥያቄዎችን ውድቅ አድርገናል። አሁን ግን ጥያቄዎችን የመቀበል ግዴታ ላይ ደርሰናል። ተጫዋቹን ራሱን ከዚህን ክለብ በተሻለ ደረጃ አውጥቶ ለማሳየት ዝግጁ ነው። ስለዚህ ይሄም የተጫዋቹን ስታንዳርድ አሁን ላይ ለዛ ስቴጅ መብቃት ስላለበት ይህን ዝውውር የመፍቀድ ግዴታ አለብንና ጥያቄዎችን እንቀበላለን የሚል ምላሽ ሰጥተው ነበር ቶማስ ፍራንክ እና በዚህ ረገድ እንግዲህ ሊጉ በተጠናቀቀ በነጋታው ሰኞ ዕለት ነው እንግዲህ ማንቸስተር ዩናይትድ ቅድመ ዝግጅት ጥያቄ ከተጫዋች ጋር የሚደረግ ድርድር የማግባባት እንዲሁም የቡድኑ አጋር የብሔራዊ ቡድኑ ጓደኛ ካሜሩናዊው ኦናና እዚሁ ማንቸስተር ውስጥ ነው የሚገኘውና ለማንቸስተር ስቴፑን ያቀልለታል ተብሎ ይጠበቃል። ብራያን ምቤሞ እንግዲህ በቀዩ ማሊያ በኦልድ ትራፎርድ የመመልከታችን እድል አሁን ላይ እየሰፋ መጥቷልና ማንቸስተር ዩናይትድ በጣም በፍጥነት በዚህ ተጫዋች ዙሪያ እየሰራ ነው የሚገኘው። ምክንያቱም አርሴናልም የዚህ ተጫዋች ፈላጊ ነው፣ ኒውካስልም። ስለዚህ ቢዲንግ ዋር ውስጥ ከመግባቱ በፊት እንደ ማቲያስ ኩኛ ፍጥነት የተሞላበት የዝውውር ሂደት ለማድረግ ቅድመ ዝግጅቶች ማንቸስተሮች በንቃት እያደረጉ ነው የሚገኙት። በቀጣይ ቀናት አንድ ነገር ለዩናይትዶች ይደርሳሉ ተብሎ በዚህ ዝውውር ላይ ይጠበቃል። እንግዲህ እስካሁን ድረስ ባለው መረጃ ተጫዋቹ ወደ ማንቸስተር ዩናይትድ ለመዘዋወር ፍቃደኛ መሆኑ ተገልጿል። ክለብ ከክለብ ጋር የሚደረገው ድርድርና በግል የሚደረግ ስምምነት በቀጣይ ስቴጆች ምንመለከት ይሆናል። አሁን ላይ ባለው ሁኔታ ግን ምቤሞ ማቲያስ ኩኛን ተከትሎ ወደ ዩናይትድ የመምጣቱ እድል በጣም እየሰፋ መጥቷልና ይሄ ዝውውር ሂደት በሳመር ከምንመለከታቸው አጓጊ ወይም ወደ በማንቸስተር ዩናይትድ ማሊያ ልንመለከት ከምንችላቸው ተጫዋቾች መካከል አንዱ ብራያን ምቤሞ ይሆናል ተብሎ ይጠበቃል። ይሄ በዩናይትድ በኩል የተሰማ በአለፉት 24 ሰዓታት ውስጥ ከተሰሙ በጎ መረጃዎች መካከል አንዱ ይሄ ነው። ነገር ግን አንድ መረጃ ከእሁድ ምሽት አንስቶ በመላው ሶሻል ሚዲያ ሲዘዋወር ነበር። በተለይ የቅዳሜ ከሰዓት የማንቸስተር ዩናይትድ ሙሉ ስብስቡ ቅዳሜ ከሰዓት ከሩበን አሞሪም ጋር ቆይታ ነበራቸው።
ምናልባት አድምጣችሁ ይሆናል በሶሻል ሚዲያም በተለያዩ ሜንስትሪሞችም እየተለቀቀ ነው ይሄ ዘገባና የማንቸስተር ውስጥ አዋቂዎች በቀጥታ ነው ይሄን ሪፖርት ለተነባቢ ጋዜጦች አሳልፈው የሰጡት። ቅዳሜ ከሰዓት ሩበን አሞሪም ሙሉ ተጫዋቾች ስታፎችን የቡድኑ አባላትን ስብሰባ ጠሩ። በካርሊንግተን ሙሉ ስብስቡ ተሰበሰበ። እሳቸው እንደሚቆዩ ለተጫዋቾች ለነዛ ስታፎች አረጋገጡ። ወዲያው ግን አንድን ተጫዋች ከነዚህ መሃል ነጥለው እንግዲህ ይሄ ሁሉ ስታፍ ባለበት ተጫዋቾች ባሉበት እንግዲህ ነጥለው ነው ጋርናቾን አንተ ግን ቡድን ፈልግ በማለት ለጋርናቾ በቀጥታ እንዲህ አይነት ትዕዛዝ ነው የሰጡት። አንተ ከኛ ጋር ቀጥልም ከፕላናችን ውጪ ነህ ብለውት ነው ሩበን አሞሪም ፊት ለፊት ላይ የተናገሩት። ይሄ መረጃ ሰምታችሁ ሊሆን ይችላል። ከቀናት በፊት ደግሞ የጋርናቾንና የብሩኖ ፈርናንዴዝን ፎቶ አድርገን አንድ ሰፊ ዘገባ ሰርተን ነበር። ይሄ ሩመርስ መውጣት የጀመረው እሁድ ቅዳሜ ምሽት ጀምሮ ነው። ነገር ግን መረጋገጥ ስላለበት ለአድማጭ የሚደርስ መረጃ 100% ካልተረጋገጠ እኛንም ስለሚያስተቸን ስለሚያስወቅሰን ቅዳሜ ከሰዓት ይኸው ጉዳይ ተፈጠረ። ቅዳሜ ምሽቱንም እነ ፋብሪዚዮ ማውጣት ጀምረው ነበር የተወሰኑ ለማንቸስተር ዩናይትድ ከጋርናቾ ጋር ለመቀጠል ፍላጎት የለውም የሚል መረጃ ማውጣት ጀመረ። ከዛም በኋላ እሁዱን የተወሰኑ ሪፖርት ነበር። ነገር ግን እሁድ ምሽቱን ሙሉ እስከ ሰኞ ድረስ የወጣው መረጃ በጋርናቾ ዙሪያ ነበር። አንተ ከኛ ጋር አቀጥልም የሚለው ጽሁፍ እንግዲህ የዘሳን የፊት ገጹ አርስት አድርጎታል። ጋዜጣውን የኤክስ ገጹን ገብታችሁ ብትመለከቱ ለምሳሌ ሮብ የሚለቀቅ ጠዋት የሚወጣ ጋዜጣ ተነባቢ ጋዜጣ ዘሳን የፊት ፔጁን ዋና አርስት ማክሰኞ ምሽት ነው ይፋ የሚያደርገው እና ለዛሬ ለማክሰኞ የሚወጣው ተነባቢ ጋዜጣ ሰኞ ምሽት የያዘው አርስት ነው። አንተ ከኛ ጋር አቀጥልም ቡድን ፈልግ የምትላትን ቃል በሰፊው ነው ይዞ የወጣውና በቀጥታ እንግዲህ ይሄ መረጃ መውጣት ከጀመረበት ሰዓት አንስቶ ናፖሊ የጃንዋሪውን ፕሮፖዛል ይዞ መጥቷል። እንደምታስታውሱ ጃንዋሪ ላይ ናፖሊ 49.6 ሚሊዮን ፓውንድ አቅርቦ ማንቸስተር ዩናይትዶች አይ ከ70 ሚሊዮን ፓውንድ በታች አንሸጥም ብለው ጥያቄው ውድቅ አድርገዋል። በዛም ወቅት ደግሞ ጋርናቾ ላይ የሚታይ ለውጥ ነበር። ይሄንን ተከትሎ አሰልጣኙ በትግስት ተጫዋቹን እስቲ ለቀጣይ ጥቂት ወራት እንመልከተው በማለት ነበር ያዝውውር የተቋረጠው። የመጀመሪያው ፈላጊ ክለብ ናፖሊ ነው። ቼልሲም የዚህ ተጫዋች ፈላጊ ነው። ማንቸስተር ዩናይትድ ይሄንን ተከትሎ ከ50 እስከ 60 ሚሊዮን ፓውንድ ያቀረበ ክለብ ጋር ለመደራደር በሩን ክፍት አድርጓል። በቀጣይ ቀናት ጋርናቾ አንዱን ክለብ ማረፊያ ያደርጋል። አትሌቲኮ ማድሪድ፣ ናፖሊ፣ ቼልሲ በእጅጉ የሚፈልጉት ተጫዋች ክለቦች ናቸው። ሌሎች ክለቦች እንግዲህ ተያይዞ የተጫዋቹን መልቀቅ የመልቀቂያ ዋጋው አክቲቭ መሆኑን ተመልክተው እንግዲህ ይመጣሉ ተብሎ ይጠበቃል። ጎን ለጎን ማርከስ ራሽፎርድ እንግዲህ የውሰት ውሉን አጠናቆ ወደ ዩናይትድ ተመልሷል። 40 ሚሊዮን ፓውንድ ተለጥፎበታል። ባርሳ በቀጥታ በሁዋን ላፖርታ አማካኝነት ነው የሉዊስ ዲያዝ እና የማርከስ ራሽፎርድ አድናቂ እንደሆኑና በባርሳ ማሊያ እነዚህን ተጫዋቾች ማየት እንደሚፈልጉ ያለፈው ሳምንት የስፔን ተነባቢ ጋዜጣ እንዲሁም ላፖርታ ራሱ ሲናገር ቪዲዮዎች ተለቀዋልና ባርሳን ጨምሮ ቪላም እዛው ለማቆየት ያስባል። ሌሎች የእንግሊዝ ክለቦች ቶተንሃምን ጨምሮ ወደ ዩናይትድ ጥያቄ ለማቅረብ ይመጣሉ። እነዚህ ሁለት ተጫዋቾች እንግዲህ በቀጣይ ቀናት ማረፊያቸው ይለያል ተብሎ ይጠበቃል። ግን ዩናይትድ ቤት የሚፈጠረው ተመሳሳይ ኬዝ አሁን ላይ አሳሳቢ ሆኗል። ታስታውሱ እንደሆነ የአርሴናል እና ማንቸስተር ዩናይትድ የተጠናቀቀው የውድድር ዓመት የጨዋታ ውጤት የኤሪክ ቴን ሃግ እና የጄደን ሳንቾ ጦርነት የጀመረበት ጨዋታ ነው። እኔን የውጤቱ ሰለባ አድርገውኛል ብሎ በሶሻል ሚዲያ በይፋ ወጥቶ አሰልጣኙን ተቸ። አሰልጣኙም ሳንቾን ለሙጪ እንዳደረጉ ገለጹ። ተጫዋቹ ከዛም በኋላ በቀዩ ማሊያ ለመጫወት እሱም ፍላጎት የለውም፣ አሰልጣኙን ማቆየት አልፈለገም።
በውሰት በሁለት ክለብ ቆየ፣ በቦሩሲያ ዶርትመንድ፣ አሁን በቼልሲ በቀጣይ ቀናት ሳንቾን ይመልስ በቡድኑ ያቆይ የታወቀ ነገር የለም። የሚመልስ ከሆነ 5 ሚሊዮን ፓውንድ ይከፍላል፣ የሚያቆየው ከሆነ 25 ሚሊዮን ፓውንድ ይከፍላል ተብሎ ይጠበቃልና ተመሳሳይ አይነት ጉዳይ ነው በጋርናቾና በአሞሪም መካከል የተፈጠረው። ተጫዋቹ ልክ ጨዋታው እንዳለቀ ነው ለቡድኑ እስከ ፍጻሜ ድረስ በተለየ አስተዋጽኦ ያበረከትኩኝ፣ ነገር ግን በፋይናል 20 ደቂቃ ብቻ ነው ያገኘሁት የሚል ትዊት አስቀምጦ ነበር። ከዛም በኋላ በቀጥታ ከፍጻሜው በኋላ ሩበን አሞሪም ተጫዋቹን በጨዋታው ላይ እኮ የዚህን ያክል ትልቅ ተጽዕኖ አላደረገም፣ የተወሰኑ ሙከራዎችን ነው ክሬት ማድረግ የቻለው ተጽዕኖ መፍጠር የቻለው በሚል ወቀሱት። ያው ጉዳዩ በሁለቱ መካከል አሁንም መስማማት እንደሌለና ሆድና ጀርባ እንደሆኑ፣ ይሄ ጉዳይ ደግሞ ሊፈታ እንደማይችል አሞሪም ከመጡበት ጊዜ አንስቶ አንዳንድ ውሳኔያቸውን አንዳንድ ሁኔታቸውን ስንመለከት ይሄ ተክቶ በመስራት ለውጥ ማምጣት የሚችል ተጫዋች ቡድን ውስጥ ይቆያል። ነገር ግን ስለሰራ ወይም ቡድን ውስጥ ለውጥ ለማምጣት ስለጣረ ብቻ ሳይሆን ዲሲፕሊንም ወሳኝነት እንዳለው ትኩረት የሰጡ ይመስላል። ነገር ግን ከክለቡ የለቀቁት ተጫዋቾች በአሰልጣኙ ውሳኔ ምክንያት በሌሎች ክለቦች አሳማኝ የሆነ ብቃት እያሳዩ፣ አንቶኒንም ተመልከቱ፣ ራሽፎርድን ከጋርናቾ ጋር አለመግባባት መፈጠር ከጀመረ ሰንበትበት ብሏል። ለምሳሌ በሲቲ ደርቢ ነው ዩናይትድ እና ሲቲ በኢታድ በነበራቸው ጨዋታ ራሽፎርድንም ጋርናቾንም ከስብስቡ ውጭ ያደረጉት። ስለዚህ የጋርናቾ እህልዋ በማንቸስተር ዩናይትድ ቤት አክትሟል። በቀጣይ ቀን ትክክለኛ ማረፊያን የምናውቅ ይመስለኛል። በዚህ በኩል እንግዲህ ማንቸስተር ዩናይትድ ከተጫዋቹ በሚያገኘው ገቢ ነው ለብሬንፎርድ የብራያን ኢምቤሞን ሂሳብ ከፍሎ ለማምጣት እየሰሩ የሚገኙትና ጋርናቾ ማረፊያው ሲለይ ቡድኑ ከስምምነት ላይ በደረሰበት ወቅት እንግዲህ በተመሳሳይ ወይም ቀደም ብሎ ብራያን ኢምቤሞ ኦልድ ትራፎርድ ይደርሳል ተብሎ ይጠበቃል። ለማንቸስተር ጥሩ የስታንዳርድ ለውጥ ነው። ኢምቤሞ 20 ግብ ማስቆጠር የሚችል ከሆነና በተደጋጋሚ እድል የማያባክን ተጫዋች መሆኑ አንደኛ ፕራይም ታይሙ ነው፣ 25 ዓመቱ ነው። ጥሩ እንቅስቃሴ የሚያደርግ ሊጉ ላይ ከሚታወቁ ፈታኝ የፊት መስመር ተጫዋቾች አንዱ ይሄ ካሜሩናዊ ነው። ስለዚህ ዩናይትድ ከጋርናቾ ከሚያገኘው አገልግሎት በተለየ ከዚህ ተጫዋች ሊያገኝ እንደሚችል መናገር ይችላል። ቁጥሮችም ይሄንን ነው የሚያሳዩት። ጋርናቾ ለ20 ምናምን ጨዋታ ከግብ ርቆም ይቆያል። እድሎችን ደግሞ ወደ ግብ የመቀየር አቅሙ ግራፉ ከጊዜ ወደ ጊዜ እየወረደ መጥቷል። አንዳንዴ ደግሞ ያልተጠበቀ ግብ በተመሳሳይ ብሬንፎርድ ላይ ያስቆጠራት ግብ ያልተጠበቀ አስደናቂ ግብ ነው ያስቆጠረውና ይሄ በወጥነት ተማምኖ አንድ ቡድን ለውድድር አመቱ ይዞ የሚዘልቁ አይነት ተጫዋች አይደለም። ስለዚህ ወደ አስተማማኝ እቅድ ዩናይትድ መዞር ስላለበት አንደኛው ውሳኔ ይመስላል። ግን አሰልጣኙና ተጫዋቹ መሃል የነበረው ግንኙነት በዚህ ደረጃ ወርዶ ተጫዋቾቹ ስታፎቹ ፊት ነው ሩበን አሞሪም ከኔ እቅድ ውጪ ነው ቡድን ፈልግ ያሉት ከባድ አደገኛ ውሳኔ። ተተኪው እንግዲህ ተተኪው ሳይሆን በቦታው ላይ ጥራትን ስታንዳርድን ከፍ የማድረግ ስራ በብራያን ኢምቤሞ ለመስራት ማንቸስተር ዩናይትዶች ከወዲሁ ቅድመ ዝግጅት እያደረጉ ነው። ጋርናቾ ይለቃል፣ ብራያን ኢምቤሞ ደግሞ ወደ ኦልድ ትራፎርድ ይመጣል። አንደኛው ሂደት ይሄን ይመስላል። ኩኛ ወደ ዩናይትድ ደርሷል። ኢምቤሞ ይቀጥላል። ሌም ዴላፕ ሶስተኛ ፈራሚ ይሆናል ተብሎ ይጠበቃል፣ ይገመታል። እንደ ሮብ ዳውሰን ዘገባ ከሆነ ከወዲሁ ቅድመ ስምምነቱ ከተጫዋቹ በኩል በሌም ዴላፕ ዙሪያ ማንቸስተር ዩናይትድ ፍቃድ አግኝቶ ከስምምነት ላይ ደርሷል የሚል ዘገባ በስቷል። ነገር ግን የተጣራ መረጃ ማግኘት ያስፈልጋል። በቃላት ደረጃ ከተጫዋቹ ጋር መስማማቱ ግን ከወዲሁ እየተነገረ ነው የሚገኘው። የተረጋገጠ መረጃ ስናገኝ ደግሞ ይዘላችሁ ምን መጣ ነው የሚሆነው። ፕሮግራማችንን ላይክ አድርጉ። ላይካችሁ በእጅጉ ይጠቅመናል። አዲስ ከሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ ሁኑ።
ከሀገር ውጭ የምታደምጡ ደግሞ እንደ ሁሉ ጊዜው ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። አባይ ላደረክልን ከፍተኛ የሱፐር ታንክስ ድጋፍ ባለበት ምስጋናችን ይድረስ። የቻናላችን ተከታታዮች፣ በቻናላችን ቤተሰቦች፣ በእኛ በቤተሰቦቻችን ስም ከልብ እናመሰግናለን። አድማጮች ይህንን የፕሮግራማችን አድማጭ ከልብ አመስግኑልን። ኢዩኤልን በተመሳሳይ ላደረክልን የሱፐር ታንክስ ድጋፍ አንተንም ከልብ እናመሰግናለን። ሌሎቻችሁም ድጋፍ ተሳትፏችሁ እንዲቀጥል የአክብሮት ግብዣችን ነው። ከዚህ ፕሮግራም በመቀጠል ሂጎ ኢኬቲኬና ቼልሲ መሃል ስላለው ጉዳይ ደግሞ ከኢንትራ ፍራንክፈርት ይሄ ተፈላጊው ፈረንሳዊ የቀድሞ የፔዤ የፊት መስመር ተጫዋች የቼልሲዎች ተቀዳሚ ምርጫ ሆኗል። እሱን ይዘላችሁ እንመጣለን። ሰላም ቆዩ።